አስፈሪው መረጃ ይፋ ሆኗል። ሃይ ብለድ ፕሬሸር ነው። እንግዲህ ሃይ ብለድ ፕሬሸር ብዙ ሰዎች ላይ መገለጫ ምልክት የለውም፣ ምንም አይነት ሲምፕተም የለውም። የሚታወቅበት ምልክት ባለመኖሩ ውስጡን ከፍተኛ ጉዳት በማምጣት አንጎላችን ላይ ስትሮክ በማስከሰት እንደዚሁም ሃርት አታክ በማጋለጥ ክሮኒክ ኪድኒ ዲዚዝ በማምጣት ሌሎች ጠንቆችንም በሰውነታችን ውስጥ በማምጣት ህይወታችንን እስከ ሞት ሊያደርስ የሚችል ችግር ነው ማለት ነው። የኢቢኤስ ቴሌቪዥን መስራች ነው አማን እንግዲህ በጣም የምንወደው በጣም የዋህ ሰው ነው። እግዚአብሔር ምስክሬ ነው። እኔ አላቅም ኢቢኤስ ምን እንደነካው እግዚአብሔር ሰው ሁሉ እያለቀ እኮ ነው በመድኃኒዓለም ሁኔታ ሆነን ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ለዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቻናሉ 20 ሺና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው እንግዲህ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት እንግዲህ ነገ የተሻሉና ጥሩ ማራኪ ስራዎችን ይዤ እንድመጣ ማበረታታት ትችላላችሁ። ወደ ቪዲዮዎቹ የዛሬው መልእክቴ የማንቂያ ደወል ሆኖ በማገልገል የብዙ ወገኖቻችንን ህይወት ለመታደግ ይበጃል ብዬ ስለማስብ ራሳችሁም እስከ መጨረሻው ድረስ ስሙት። እንዲሁም ለሌሎች ሰዎች ሼር፣ ኮፒ ሊንክ፣ ዱዌት እና ሪፖስት በማድረግ እንድታጋሩልኝ አደራላችኋለሁ። እንግዲህ ዛሬ ማውራት የምፈልገው ስለ ሳይለንት ኪለርስ ወይንም ድምጻቸውን አጥፍተው ውስጥ ለውስጥ ከፍተኛ ጉዳት ሊያስከትሉ ስለሚችሉ የህመም አይነቶች ነው። የመጀመሪያው እናንተም ብዙዎቻችሁ እንደምታውቁት በስፋት ከፍተኛ የሆነ የደም ግፊት ወይንም ደግሞ ሃይ ብለድ ፕሬሸር ነው። እንግዲህ ሃይ ብለድ ፕሬሸር ብዙ ሰዎች ላይ መገለጫ ምልክት የለውም፣ ምንም አይነት ሲምፕተም የለውም። የሚታወቅበት ምልክት ባለመኖሩ ውስጡን ከፍተኛ ጉዳት በማምጣት አንጎላችን ላይ ስትሮክ በማስከሰት እንደዚሁም ሃርት አታክ በማጋለጥ ክሮኒክ ኪድኒ ዲዚዝ በማምጣት ሌሎች ጠንቆችንም በሰውነታችን ውስጥ በማምጣት ህይወታችንን እስከ ሞት ሊያደርስ የሚችል ችግር ነው ማለት ነው። ሁለተኛው እንግዲህ ታይፕ 2 ዲኤም የምንለው ወይንም ደግሞ ዳያቤቲስ ወይም ሁለተኛው የስኳር ህመም አይነት እንደዚሁ ብዙ ሰዎች ላይ መገለጫ ምልክት ባለመኖሩ ምክንያት በጣም ብዙ ጉዳት በሰውነታችን ውስጥ አምጥቶ ለሞት እስኪዳርገን ድረስ ላይታወቅ ይችላል። እንግዲህ ከሚያመጣቸው ችግሮች መካከል አይን ብርሃንን እንድናጣ፣ ስትሮክ እንዲገጥመን፣ የደም ስሮች መጥበብ በማምጣት ለሃርት አታክ ወደ እግር የሚሄደው የደም ዝውውር በመገታቱ ምክንያት እግር እስከ መቆረጥ ድረስ የበሽታ የሰውነትን የመቋቋም ኃይል በመቀነስ እንደዚሁ ለተለያዩ ኢንፌክሽኖች በማጋለጥ እንደዚሁም ደግሞ ከፍተኛ የሆነ ጉዳት ኩላሊታችን ላይ በማስከሰት ክሮኒክ ኪድኒ ዲዚዝ የምንለውን እና ዩኔሚት ብዙ አይነት ችግሮችን በማስከሰት ህይወታችንን ከፍተኛ አደጋ ላይ ሊጥል የሚችል ህመም ነው። እንግዲህ ሶስተኛው ደግሞ ይሄ ክሮኒክ ኪድኒ ዲዚዝ ቅድም እንደነገርኳችሁ በሃይ ብለድ ፕሬሸር እና አንኮንትሮል ዳያቤቲስ በስኳር ህመምና በከፍተኛ ደም ግፊት ምክንያት ከፍተኛ ጉዳት ኩላሊታችን ላይ በሚከሰትበት ጊዜ ብዙ ጊዜ የመገለጫ ምልክት ባለመኖሩ ምክንያት በቃ ሙሉ ለሙሉ ኩላሊት ከጥቅም ውጭ ሆኖ ስራ እስኪያቆም ድረስ መኖሩንና መከሰቱን ራሱ ላናቀው እንችላለን። እና የደም ምርመራ በማድረግ እንግዲህ ፎሎ አፕ በማድረግ ስክሪን በማድረግ አስቀድማችሁ ልታውቁት የምትችሉት ችግር ነው። ሌላው እንግዲህ በሴቶች እህቶቻችን ላይ በስፋት የሚከሰት በተለይ ደግሞ ፖስት ሜኖፖዛል ወይም የወር አበባ ማየት ባቆሙ ሴቶች ላይ በስፋት የሚታየው የአጥንት መሳሳት ነው። በዚህ ምክንያት ብዙ ሰዎች በተለይ አረጋውያን በሚወድቁበት ጊዜ በቀላሉ አጥንታቸው በመሰበሩ ምክንያት እስከ ሞት ድረስ ወይንም ሞርቢዲቲ ከፍተኛ የአካል ጉዳት እንደዚሁም እስከ ሞት ድረስ ሁሉ በኮምፕሊኬሽኑ ምክንያት ሊዳርጋቸው ይችላል። ሌላው ስሊፕ አፕኒያ የምንለው በጣም ከፍተኛ ውፋሬ ያላቸው ሰዎች ላይ የሚከሰት ብዙ ሰዎች እንግዲህ ገሌ አንኮራፋለ ገሊት አንኮራፋለች እየተባለ እንደቀልድ የሚታይ ነገር ግን ስንተኛ ከእንቅልፍ ብዙ ጊዜ እየባነንን መተንፈስ በማቆማችን ምክንያት እየባነንን እንድንነሳና እሱን ተከትሎ የልብ ምት መዘበራረቅ፣ ከፍተኛ የደም ግፊት እንደዚሁም ደግሞ ፑልሞናሪ ሃይፐርቴንሽን የምንለውና ልባችን ላይ ከፍተኛ ጫና በማምጣት እስከ ሞት ሊያደርስ የሚችል ችግር ነው። በቀላሉ ስሊፕ ስተዲ በመሰራት የሚታወቅ ጉዳይ ነው ማለት ነው። እንግዲህ ሌሎች ደግሞ የካንሰር አይነቶች አሉ በስክሪኒንግ ሊታወቅ የሚችሉ ብዙ ጊዜ የመገለጫ ምልክት የሌላቸው ለሞት እስኪያደርሱን ወይንም ደግሞ አድቫንስ እስኪያደርጉ ድረስ የማናቃቸው ለምሳሌ እንደ አንጀት ካንሰር
እንደ ጡት ካንሰር እንደ ማህፀን ጫፍ ካንሰር የመሳሰሉ አሉ። እንግዲህ የሚመከረው እነዚህን ሁሉ አሁን የዘረዘርኳቸውን ህመሞች ለማወቅ አስቀድሞ መመርመር ነው። ስለዚህ እድሜያችሁ ከ35 ከ40 ዓመት በላይ የሆናችሁ ሰዎች የደም ግፊታችሁን፣ የስኳር መጠናችሁን እንደዚሁም ደግሞ ስሊፕ አፕኒያ ምልክቶች ካሏችሁ በተለይ ሌሊት የምትባንኑ ከሆነ ሌሊት የምታንኮራፉ ከሆነ ስሊፕ ስተዲ በማሰራት እንደዚሁም ደግሞ ከ45 ዓመት በላይ የሆናችሁ ሰዎች ለኮሎን ካንሰር ስክሪን በመደረግ 40 ዓመት በላይ የሆናችሁ ሰዎች ለጡት ካንሰር ስክሪን በመደረግ ሴቶች በኢትዮጵያ ያላችሁ በተለይ ሰርቫይካል ካንሰር በጣም ኮመን ስለሆነ ለማህፀን ጫፍ ካንሰር ቅድመ ምርመራ በማድረግ እንግዲህ አስቀድማችሁ በመድረስ ችግሩ ካለ አስቀድሞ ጉዳት ሳይደርስ እርምጃ በመውሰድ ህይወትን መታደግ ከእግዚአብሔር እገዛ ጋር ከእግዚአብሔር እርዳታና ሞገስ ጋር ይቻላል ብዬ አምናለሁ። ይህን ኢንፎርሜሽን ሼር፣ ኮፒ ሊንክ ዱዌት አድርጉት። እስከዛሬ ፎሎ ያላደረጋችሁ ሰዎች ፎሎ አድርጉና እስከዛሬ የተሰሩትን ቪዲዮዎች በማየት ተጠቃሚ ሆኑ። ፈቃደ ስላሴ ነኝ። ቸርን ሰንብት። በትክክልም እንግዲህ ዶክተሩ እንደተናገሩት ምልክት እንኳን ሳይሰጡ ለሞት ደረጃ የሚያደርሱት እነዚህ በሽታዎችን በቻልነው አቅም ራሳችንን መጠንቀቅ ብሎም ደግሞ በየጊዜያቱ ይሄድን ቼክአፕ የማድረግ ልምድ ማዳበር መቻል አለብን ብዬ አስባለሁ። ይሄ ጉዳይ እንግዲህ እንደ ቀልድ ሊታለፍ የሚገባው ጉዳይ አይደለም። ምክንያቱም ሰሞኑን እየታዘብናቸው ከጥቂት ወራት በኋላ እንግዲህ የምናውቃቸው ታዋቂ ሰዎች ለምሳሌ እንግዲህ የኢቢኤስ ጋዜጠኞችን ጨምሮ በትላንትናው ዕለት ደግሞ እጅግ በሚያሳዝን መልኩ መስራቹን አቶ አማን ፍስሐ ጽዮንን ጭምር ማለት ነው እንግዲህ በትንሽ ህመም እያጣን ስለምንገኝ ለእንደዚህ አይነት ጉዳዮች ትኩረት እንስጥ። እንግዲህ ቤተሰቦች ትንንሽ ምልክት የማይሰጡ የጤና ችግሮች እስከ ሞት እያደረሱ ስለሆነ ሁላችንም እንግዲህ ለጤናችን ጥንቃቄ ያስፈልጋል ለማለት ያክል ነው። ወደ ኔክስት ቪዲዮ አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ? አሃዙ እጅግ በጣም ያስደነግጣል። ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል። አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው። ፍቅርን ማክበር ደስ ይላል፣ ግን የወደፊት ህይወትን ዋጋ ማስከፈል የለበትም። ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል። ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው፣ ከማይሆን እቅድም አስቁሟቸው። የእናንተንም አስተያየት ጻፉልኝ። መልካም ጊዜ። ቫለንታይን ይከበር አይከበር ወይም ደግሞ ከውጪ ኮፒ የተደረጉ የኛን ባህል የማይወክሉ ወይም ደግሞ ድሮ ላይ በእኛ አባቶች፣ እናቶች፣ አያቶች ያልተደረጉ ድርጊቶች ይደረጉ አይደረጉ ከሚለው ሀሳብ ጎን ለጎን እንግዲህ የሰማነው አሁን ላይ በቪዲዮ የተመለከቱን ነገር ትኩረት ልንሰጠው ይገባል ብዬ አስባለሁ። ቤተሰቦች ቫለንታይን ከተከበረ ከ45 ቀን ወይም ደግሞ ከ1 ወር ከ15 ቀን በኋላ ውርጃዎች በየሆስፒታሉ ይበዛል ይላል የተመለከቱን ጥናት። እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጋችሁ አጋሩኝ። ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታ ልጄን እንዳልንከባከባትና እንዳልጎበኛት ዊንታና ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት? ሰሞኑን እንግዲህ የዋንትያ ጉዳይ ብዙዎችን ሲያነጋግር ነበር። በስተመጨረሻም እንደሰማኑ እንግዲህ የዋንትያ ጉዳይ በዚህ መልኩ
መልኩ ተቋጭቷል። ብዙዎች እየተነጋገሩበት ያለ ጉዳይ ነበር። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍሳጽዮንን ወስዶታል። ኢቢኤስ ከባድ የሐዘን ማዕበል ውስጥ ይገኛል። አማን ፍሳጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰርት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። የኢቢኤስ ቴሌቪዥን መስራች የሆነው አማን እንግዲህ በጣም የምንወደው በጣም የዋህ ሰው ነው። እግዚአብሔር ምስክሬ ነው። እኔ አላቅም ኢቢኤስ ምን እንደነካው። እግዚአብሔር ሰው ሁሉ እያለቀ እኮ ነው በመድኃኒዓለም። አማን በጣም መልካም ሰው ነው። እግዚአብሔርም በጣም መልካም ሰው ነው። እኔ በጣም ነው ያዘንኩት። ለቤተሰቦቹ መጽናናትን እመኛለሁ በኢየሱስ። በትክክልም ቤተሰቦች እንግዲህ የዛሬ ቪዲዮአችን ዋና ሐሳብ ነው። ይህ ሐሳብ በተደጋጋሚ በኢቢኤስ ደጃፍ ሞት እየተመላለሰ ይገኛል። ከነ አስፋው መሸሻ ጀምሮ ከዛም ደግሞ የምንወደው የምናከብረው አርቲስት ነጻነት ወርቅነህ ደግሞ ትላንት በሚያሳዝን መልኩ እንግዲህ የሰማነው የኢቢኤስ መስራችና ዋና ስራ አስኪያጅ የነበሩት የአቶ አማን ፍሳጽዮንን ጉዳይ እጅግ ብዙዎቻችንን አሳዝኗል ብዬ አስባለሁ። ብዙዎች ምን ነው በኢቢኤስ ቤት ሀዘን በዛ ሲሉ ነበር። ታዲያ ቤተሰቦች እንዴት ነው ያለው ነገር? እስኪ አንድ ቪዲዮ አለ ሰምተን ብንመለስ ደስ ይለኛል። ወደ ቪዲዮ። በጣም በሚያሳዝን መልኩ የኢቢኤስ መስራች ያገር ባለውለታ የድሆችን አባት በሚያሳዝን መልኩ አተናል። እንግዲህ በቅርብ ጊዜ ነበር አቶ ነጻነት ወርቅነህን የኢቢኤስ ጋዜጠኛ በሚያሳዝንና ድንገተኛ በሆነ መርዶ የሰማ ነው። አሁን ደግሞ እንደዚሁ በተመሳሳይ ሰዓት የኢቢኤስ መስራች አቶ አማን ፍስሐን እንደዚሁ አሳዛኝ መርዶ ሰምተናል። በእውነት በጣም የሚያሳዝን ነገር ነው። እንግዲህ ኢቢኤስ ላይ ሀዘኖች እየተደጋገሙ ነው ያለው። አቶ አማን እንግዲህ የአገር ባለውለታ ኢቢኤስ ሆኖ እንዲቆም ያደረጉ ከመስረተውም ኢቢኤስ ሆኖ እንዲቆም ያደረጉ በብዙ በኢትዮጵያኖች ልብ ውስጥ እንዲቀር ያደረጉ ብዙ ቤት የተዘጋባቸው ብዙ የሚያለቅሱ ሰዎች እንባቸው እንዲታበስ ያደረጉ በጣም ቀላል ነገር አይደለም። በነገራችን ላይ ያደረጉት ኢቢኤስ ሲታሰብ እነ ዮናስ ሲታሰቡ እነዛ ኢቢኤስ ውስጥ የሚሰሩ አንጋፋ የሚባሉት ታዋቂ የሚባሉት እነ መቅዲ ሁሉም ጋዜጠኞች ሲታሰቡ እንግዲህ ከዚህ ሁሉ ጀርባ ያለው ትልቁ መስራቹ ዋናው አቶ አማን ፍሳጽዮን ናቸው። እንግዲህ እሳቸውን ደግሞ በሚያሳዝን መልኩ አተናል። በእውነት በጣም ያሳዝናል፣ በጣም ያስደነግጣል። ምን እየሆነ ነው ያለው? ምን እየተካሄደ ነው ያለው? እንግዲህ በቅርብ ጊዜ የነጻነትን ወርቅነህ እንደዚሁ ባስደንጋጭ ሁኔታ እውነት እኔ የሚመጣም እየመሰለኝ ነው የምጠብቀው። የነጻነት በጣም ነው እኔ ስሜቱንም በቃ ልክ ሞተ ሲባል የነበረ ስሜት እንደው በተደጋጋሚ ጊዜ እንዳወራሁት የሱና የታሪኩ ባባ ስሜት በቃ አንድ አይነት ሁኔታዎች ውስጥ ነው ጭንቅላቴን እንትን ያለውና አሁንም ልክ እንደዛው ደግሞ አሁን ደግሞ ዋናው መስራቹን አተናል። ነጻነት እንግዲህ ካረፈው በኋላ በጣም ብዙ ድብቅ ነገሮችን ሰምተናል። በጣም በሚያሳዝን መልኩ ኢቢኤስ ላይ እየሰራ ብሩን እየቀየረ ልጆቹን አሜሪካ እሱ ራሱ እንደሚያስተምር እና ቤት እንኳን እንደሌለው ከባለቤቱ እናት ጋር እንደሚኖር ብቻ በአጠቃላይ ያለው ሁኔታ በጣም የሚያሳዝን ሁኔታዎች ተሰምቶ እንደውም ከዛ በኋላ የጎፈንድሚ ስብሰባ ተደርጎ አሁን ጥሩ ሁኔታ ላይ ብዙ ተሰብስቧል። ይሄን ያህል የተጠበቀው ባይሆን በሌሎች ነገሮች አላውቅም፣ ግን በጎፈንድሚ የተሰበሰበው ወደ 80 ምናምን ሺህ ዶላር ያህል ተሰብስቧል። ጥሩ እየሄደ ነበር የነበረው፣ ግን ብዙም ይሄን ያህል አስተባባሪም የለም፣ ብዙም እንትን የለም። እንግዲህ በሌሎች ነገሮች ግን በአብዛኛው ሰው ደግሞ በኢትዮጵያ ቢደረግልን በብር ቢደረግልን ኢትዮጵያ ላይ እንዲህ አማራጮች ቢደረግልን እያሉ ነበር። ለማንኛውም ግን ለነጻነት ቤተሰብ ለልጆቹ የሚሆን ኢቢኤስ ላይ እየሰራ ስለሆነ ወደ አሜሪካ እየላከ ስለሆነ ልጆቹን የሚያስተምረው ልጆቹ ትምህርታቸውን እንዳያቆሙ ተብሎ እንግዲህ ጎፈንድሚ ተሰብስቦ ወደ 80 ሺህ አካባቢ ተሰብስቧል። ይሄ በጣም ደስ የሚል ነገር ነው። የኢትዮጵያን ሕዝቦች የርብራቢዎቹ የሁሉም ሰው ሀዘን እንደሆነ ነጻነት ትልቅ ውለታ ውሎ የሄደ ሰው ነውና አሁንም ደግሞ ዋናው ደግሞ ነጻነትም እዛ ኢቢኤስ ላይ እንዲታይ ሌሎቹ አንጋፎቹም እንዲታይ እና አስፊቲ እንግዲህ በጣም በአንጋፋ የተባለ የብዙዎቹ ልብ ውስጥ የተቀመጠ የማይጠፋ ሰው ነውና
ያ በኢቢኤስ እንግዲህ መጀመሪያ ሀዘናችንን የሰማነው በጣም ያስደነገጠንም አባታችን ብለን የተነሳ ነው። የመጀመሪያው እንግዲህ አስፋው መሸሻ ነው። አስፋውን እየተቆጨን እያለ በጣም በሚያሳዝን መልኩ እንግዲህ ፈጣሪ ነፍሱን ይማረው እያለን ብዙም በጣም ህፃናቶች ሁሉ በጣም በሚያሳዝን መልኩ ከዛ በኋላ ነው እንግዲህ ነፃነትን ያጣ ነው። አሁን ደግሞ ዋናውን መስራቹን የብዙዎችን አባት በየሳምንቱ ራሱ የሚደረገው ኢቢኤስ ላይ ታችሁ ከሆነ በጣም ቀላል ነገር አይደለም እኮ መንገድ ላይ የሚሸልሙት ለበዓል የሚሰጡት የተለያዩ በጎችን የተለያዩ ታላላቅ ነገሮችንም የሚሸልሙት ይሄ ሁሉ የአማን ያቶ አማን ዛሬ እንግዲህ በዛሬው ቀን ያረፉት የእሳቸው ውጤት ነው። ኢቢኤስ ላይ የሚደረገው ቤተሰብ ለቤተሰብ የሚገናኘው እዛ ላይ የችግረኞች ከውበት በላይ የተሰኘውን ለምሳሌ መቋቋሚያ እየተባለ በየሳምንቱ ለአንዳንድ ሰው መቋቋሚያ እየተባለ የሚሰጣል መጠኑን ባይታወቅም ምንድነው መስራት የምትፈልጉት ለዛ መቋቋሚያ የሚሆን እንችላለን እያሉ በራቸውን እያንኳንኩ እየሰጡ ያሉ የዚህ ሁሉ ባለቤት የዚህ ሁሉ ጀርባ የዚህ ሁሉ ብር እንግዲህ ኢቢኤስ ላይ የሚደረገው በሙሉ ያቶ አማን ናቸውና እንግዲህ እኛም ኢቢኤስን እንክፈት ዛሬ ኢቢኤስ ምን ለቀቀ ኢቢኤስ ላይ ምን አለ እና አስፋው ምን አሉ እነ ነፃነት ምን አሉ እነ ዮናስ ከበደ ምን አሉ ሌሎችም ጋዜጠኞች ነው ምን አሉ ብለን የምንነሳውና ኢቢኤስን የምንከፍተው ስለ ኢቢኤስ ብዙ የምናወራው ዋናው የወሬው ሁሉም ነገር መነሻ እንግዲህ አቶ አማን ናቸውና ፈጣሪ ነፍሳቸውን ይማረው። ቪዲዮ እንደተመለከትነው እንግዲህ ሁሉም ነገር የሁላችንንም ስሜት የሁላችንንም ሀዘን ገልጿል ብዬ አስባለሁ። በእውነት እንግዲህ እነዚህ አሁን ላይ በቅርብ ዓመታት በቅርብ ወራት ልዩነት ብሎም ደግሞ የነፃነት ወርቅነህና የአቶ አማን ፍስሐ ሲሆን ጉዳይ በጣም እጅግ ብዙዎቻችንን አሳዝኗል። ለወዳጅ ለዘመዶቻቸው ለአድናቂዎቻቸው ለመላው የኢትዮጵያ ሕዝብ መጽናናትን እንግዲህ በኔና በቻናሌ ቤተሰቦች ስም እንግዲህ እመኛለሁ። ነፍሳቸውን በአጸደ ገነት ያኑርልን። በእውነቱ ለሀገራችን የጥበቡም ሆነ የሚዲያው እድገት እጅግ ትልቅ ተጽዕኖ ያሳደሩ ሰው ናቸው። እስካሁን ድረስ ይሄን ቪዲዮ ተመልክታችሁታል ብዬ አስባለሁ። የዚህ ወንድማችን እንግዲህ 10 ውሾች ነበሩ። ከ10 ውሾች ውስጥ እንግዲህ እሱ እንደተናገረው ህጋዊ የሆኑ ሰዎች በምሽት በ1 ሰዓት ተኩል ወደ ቤት ይመጡና የውሾችን የሕክምና ሰነድ አሳየን ብለው ሰነዱን ማሳይቷቸው ውሾቹን በየወሩ ጤናቸው በሚገባ እንደሚጠበቅና ውሻ የማሳደግ መብት ደግሞ በህግ እንደተደነገገ ተናግሮ ለሰዎቹ ቢያስረዳቸውም ነገር ግን ምረጥ አሉኝ ብሎ ተናግሯል። ካሉትም 10 ውሾች 2ቱን ብቻ መርጦ 8ቱ ህይወታቸው እንዲያልፍ እንደሚደረግ ይነግሩታል። እሱም እንደ ልጆቼ ነው እነዚህን ውሾች ተንከባከቤ ያሳደግኳቸው የሚገባቸውን ሁሉ ነገር እያደረኩ ነው። የሕክምናቸውንም ሁኔታ አመቻችቻለሁ። በሚገባ የሚጠበቁ ውሾች ናቸው። እንዴት አድርጌ ከልጆቼ እኩል ያሳደግኳቸውን ውሾች መካከል 2ቱን ልምረጥ? ምንም እንከን አልተገኘባቸውም። ሰው ላይ ማደግ አላደረሱም። ህይወታቸው ሊጠፋ አይገባም ብዬ ተከራከርኩ። ነገር ግን አስገደዱኝ። ቤተሰቦች እንግዲህ ሌላኛው የሰሞኑ መነጋገሪያ ጉዳይ ነበር። በጎዳና ላይ ያሉ ውሾች እየተወገዱ ወይም ደግሞ በመድኃኒት መልኩ እየተገደሉ ነው የሚሉ የተለያዩ ወሬዎችን በማህበራዊ ድረገጽ መተግበሪያ መረጃዎችን ስንመለከት ነበር። ታዲያ ከዚያም አልፎ ወይም ደግሞ ከዚህ ጉዳይ ጋር በተያያዘ አሁን የተመለከትነው ቪዲዮ ላይ ያለው ወንድማችን እጅግ በመሪር ሀዘን ውስጥ እንዳለና የሚወዳቸው ውሾች እንደተገደሉበት አሳውቆ ብዙዎች ሲነጋገሩበት የነበረ ጉዳይ ነው። እንግዲህ ቤተሰቦች እናንተስ በዚህ መልኩ ውሾቹ መወገድ ነበረባቸው ወይስ ሌላ የተሻለ መፍትሄ አለ ወይም ደግሞ ይኖራል ብላችሁ የምታስቡት ሀሳብ ካለ ኮሜንት ሴክሽን ላይ አሳውቁኝ። ግን ይህ ግለሰብ በእውነት ሲያጋራቸው የነበሩት ቪዲዮዎች ፍረዱኝ፣ ውሾቼን ያጣውበት መንገድ እጅግ ያሳዝናል ሲል የነበረበት ነገር ብዙዎችን አሳዝኗል። ቤተሰቦች እናንተ በዚህ ጉዳይ እንግዲህ የተሻለ ሀሳብ አለ ብላችሁ ካሰባችሁ ኮሜንት ሴክሽን ላይ አጋሩኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። እንግዲህ ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ በአሪፍ ስራዎች እስከምንገናኝ መልካም ጊዜ። አመሰግናለሁ።